በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። እንግዲህ የጽድቅ አክሊል ይቆየኛል። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቃሉ የተነገረው ደግሞ ለመንፈሳዊ ልጁ ለጢሞቴዎስ የተናገረው ቃል ነው። ወደ ኋላ መለስ ብለን ስናነብ ለልጁ ለጢሞቴዎስ እንዲህ ይላል፣ በሕይወትና በሞት ይፈርድ ዘንድ ባለው በጌታ በኢየሱስ ክርስቶስ ፊት እመክርሃለሁ። በዝግታ ቁመህ በጊዜውም ያለ ጊዜውም ቃሉን ስበክ። በሁሉም እየታገስክና እያስተማርህ ገስጽ። በሁሉም ብልህ ሁን፣ መከራን ተቀበል፣ የወንጌልን ስራ እያለ ከመከረ በኋላ መልካሙ ገድልን ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። እንግዲህ የጽድቅ አክሊል ይቆየኛል እያለ ከዚህ ዓለም በስጋ ከመለየቱ በፊት ሰማዕትነትን ከመቀበሉ በፊት የተናገረው ቃል ነው። ሐምሌ 5 ቀን የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ መታሰቢያቸው ነው። ሐምሌ 5 ቀን የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ በዓላቸው ለምን ይከበራል? ቅዱስ ጳውሎስ ማን ነው የሚለውን እናያለን። ቅዱስ ጳውሎስ የመጀመሪያው ስሙ ሳውል እንደነበር፣ ትርጉሙ በዕብራይስጥ ስጦታ ማለት እንደሆነ፣ በሮማዊ ስሙ ደግሞ ጳውሎስ ተብሎ ይጠራ እንደነበር ታሪክ ያስረዳናል። ከምንያም ነገድ ሲሆን የተወለደውም በጠርሴት ከተማ ነው። የአባቱ ዜግነት ሮማዊ ስለነበር እሱም በአባቱ የሮምን ዜግነት አግኝተዋል ማለት ነው። ቅዱስ ጳውሎስ በ15 ዓመቱ በኢየሩሳሌም ገማልያል ከሚባለው የአይሁድ ሊቅ የአይሁድ ሕግና ሥርዓትን የሕግና የነቢያት መጻሕፍትን ተምሯል። ለ2 ዓመት በኢየሩሳሌም የአይሁድ ሸንጎ ሆኖ ተሹሞ በነበረበት ሰዓት ለኦሪታዊ እምነቱ ቀናተኛ ስለነበር ክርስቶስን የተከተሉ ክርስቲያኖችን ባገኘው አጋጣሚ ይቃወም እንደነበር ታሪክ ያስረዳናል። ቅዱስ ጳውሎስ በ32 ዓመቱ በኢየሩሳሌም ሆኖ በደማስቆ ከተማ ከተለያዩ አካባቢዎች ተሰደው የሄዱ ክርስቲያኖች እንዳሉ በዛ መኖራቸውን ሰምቶ ወደ ሊቀ ካህናቱ ገብቶ ክርስቲያኖችን ለማጥፋት የሚያስችለውን ደብዳቤ አጽፎ ጭፍሮችን አስከትሎ ወደ ደማስቆ ሄደ ይለናል። ወደ ደማስቆ ሲሄድ ከተማዋ ሊደርስ ጥቂት ሲቀረው ከሰማይ የወረደ ብርሃን አካባቢውን አለበሰው ይለናል። ከሰማይ የወረደ ብርሃን አካባቢውን አለበሰው፣ በፊቱም እንደ መብረቅ ብልጭ አለበት ይለናል። በዚህ ጊዜ ጳውሎስ ይህን መቋቋም አቃተውና ወደ መሬት ወደቀ። በወደቀም ጊዜ ሳውል ሳውል ስለምን ታሳደኛለህ የሚል ድምፅ ሰማ ይላል። በዚህ ጊዜ ጳውሎስ እየተንቀጠቀጠ እየፈራ ጌታዬ ሆይ እኔ የማሳድድ አንተ ማነህ አለ ይላል። በዚህ ጊዜ ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ የምታደርጋቸው የእነሱ አምላክ እኔ የናዝሬቱ ኢየሱስ ነኝ አለ ይላል። ለምን እንዲህ ታደርጋለህ? የመውጊያውን ብረት ብትቃወም በአንተ ይብስብሃን ብሎ አነጋገረው ይላል። በዚህ ጊዜ ፈራ። ጌታዬ ሆይ ምን አደርግ ዘንድ ትወዳለህ አለ። ወደ ደማስቆ እንዲገባ በደማስቆ ከተማ ማን ጋር መገናኘት እንዳለበትኝ ነገረው ይለናል። ከዛም ጳውሎስ ከተነሳ በኋላ ሁለቱ አይኖቹ ማየት አልቻሉም ነበርና ማየት ስላልቻለ ከእርሱ ጋር የነበሩት እየመሩ ወሰዱት ይለናል። ለ3 ቀን ያህል እህልና ውሃ ሳይቀምስ ቆየ። በደማስቆ ከተማ ይኖር ለነበረው ከ72ቱ አርድእት አንዱ ለሆነው ለሐናንያ ኢየሱስ ክርስቶስ ተገለጠና ደግሞ ስለ ቅዱስ ጳውሎስ ነገረው። ጳውሎስ ወደ ደማስቆ ከተማ እንደመጣ በዛም ቅን ወደ ተባለው መንገድ እንዲሄድና ይሁዳ ከሚባለው ቤት እንዳለ ሄዶም እንዲያጠምቀውና እንዲያስተምረው ለሐናንያ በራእይ ተገልጦ እግዚአብሔር አናገረው ይለናል። በዚህ ጊዜ ሐናንያ የቅዱስ ጳውሎስን ማንነት ያውቅ ነበርና ክርስቲያኖችን እንደሚያሳድድ ክርስቲያኖች እንዳይኖሩ የሚያደርግ መሆኑን ያውቅ ነበርና ይህ እንዴት ሊሆን ይችላል? እሱ እኮ ከባድ ሰው ነው፣ እሱ አስቸጋሪ ሰው ነው ብሎ ከኢየሱስ ክርስቶስ ጋር ተከራከረ ይለናል። በዚህ ጊዜ አምላካችን ኢየሱስ ክርስቶስ ሂደ አጥምቀው፣ አሁን አንተ እንደምታስበው አይደለም፣ በአሕዛብ በነገስታት በእስራኤል ልጆች ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ስለ ስሜን ብዙ መከራን የሚቀበል ሆኗልና ሂደ አጥምቅ አለው። እርሱም ሂዶ በዛ በተባለበት ቦታ አገኘው፣ አጠመቀው። እጁንም በራሱ ላይ ሲጭን መንፈስ ቅዱስ ሞላበት ይላል። መንፈስ ቅዱስ ሲሞላበት ከዓይኑ እንደ ቅርፊት ያለ ከዓይኑ ወደቀ። ከዚህ በኋላ ዓይነ ልቦናው ጭምር በራለት ይላል። መንፈስ ቅዱስም መላበት። ከዚህ በኋላ ቅዱስ ጳውሎስ በአይሁድ መካከል ሆኖ
ያሳደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ ይላል። ስለ ኢየሱስ ክርስቶስ አምላክነት መናገር ጀመረ። ለአይሁድ ሕግ በነበረው ቅናት የሚቃወመው ጳውሎስ ወንጌልን ሰበከ ይለናል። ወንጌልን መስበክ በመስማታቸው አይሁድ ደግሞ በክፋት ተነሳሱበት። ክርስቶስን በመቀበሉ አይሁድ በክፉ ተነሱበት። አይሁድ በጠበቁት ስላላገኙትኝ ሊገሉት ተነሱ። ሐዋርያው ቅዱስ ጳውሎስ ከፍተኛ የሆነ ፈተና ገጥሞታል። ለምን ከተባለ አይሁድ ክርስቶስን ስለተቀበለ ሊገሉት ይፈልጉን ነበር። ክርስቲያኖች ደግሞ መመለሱን ቶሎ አልተቀበሉም ነበርና ለቅዱስ ጳውሎስ ታላቅ ፈተና ነበር። ከዚህ በኋላ ቅዱስ ጳውሎስ ስለመጠመቁ ከተረዱ በኋላ ክርስቲያኖች ከተረዱ በኋላ ቅዱስ ጳውሎስ በተወለደበት ሀገር በጠርሴስ በአንጾኪያ እየተንቀሳቀሰ ወንጌልን እንዳስተማረ የክርስትና ሃይማኖትን እንዳስፋፋ ታሪክ ያስረዳናል። የተለያዩ ሐዋርያዊ ጉዞችን በማድረግ ወደ አረብ ሀገር፣ ወደ አንጾኪያ፣ ወደ ተለያዩ የዓለማት ክፍል በመንቀሳቀስ ወንጌል ሰብኳል። ብዙዎችን ከገቢረ ኃጢአት ወደ ገቢረ ጽድቅ መልሷል። ብዙዎችን በኢየሱስ ክርስቶስ እንዲያምኑና እንዲጠመቁ አድርጓል። የክርስቶስን ነገረ ሥጋዌ በሚገባ አስረድቷል። በሐዋርያዊ ጉዞ ውስጥ ቅዱስ ጳውሎስ ብዙ መገረፍ፣ ብዙ መታሰር፣ ብዙ መንገላታት፣ ብዙ ረሃብ እንደደረሰበት መጽሐፍ ያስረዳናል። ቅዱስ ጳውሎስ 14 መልእክታትን በተለያዩ ጊዜያት ጽፏል፣ አስረድቷል። ለዚህም ነው እንግዲህ በመንፈስ ለወለደው ለልጁ ለጢሞቴዎስ እኔ መልካም ገድልን ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ እንግዲህ የጽድቅ አክሊል ይጠብቀኛል። አንተ ግን በርታ፣ የወንጌልን ስራ በቅንነት ክርስቶስን ስበክ እያለ የተናገረው ማለት ነው። ቅዱስ ጳውሎስ 14 መልእክትን ጽፎ በመጨረሻ በሮም ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በሮም ከተማ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን ሰማዕትነትን ተቀብሏል ማለት ነው። ሐምሌ 5 ቀን ለምን እናከብራለን ካልነ የሐዋርያው የቅዱስ ጳውሎስ የዕረፍቱ መታሰቢያ ሰማዕትነትን የተቀበለበት ዕለት ስለሆነ በደመቀ ሁኔታ ይከበራል ማለት ነው። እንዲሁም በዚህ ዕለት ቅዱስ ጴጥሮስ ይከበራል። ሐዋርያው ስለ ቅዱስ ጴጥሮስ የተወሰነ ያህል ለማለት ያክል ሐዋርያው ቅዱስ ጴጥሮስ በገሊላ ባህር ዳር በምትገኘው የአሳ አጥማጆች መንደር በሆነችው በቤተሳይዳ ተወልዷል ማለት ነው። የሐዋርያው ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን እንደነበር ታሪክ ይነግረናል። እርሱም ከወንድሙ ከእንድርያስ ጋር አሳ ሲያጠምድ ክርስቶስ በተጠመቀ በማግስቱ እንዳገኘውና ከዚህ በኋላ አሳን የምታጠምድ ሳይሆን የሰው ልጆችን ሕይወት በወንጌል መረብነት የምታጠምድ አድርጋለሁ ና ተከተለኝ ሲለው ሐዋርያው ቅዱስ ጴጥሮስ ምንም ሳያቅማማ ያለውን ንብረቱን፣ ሀብቱን፣ ቤተሰቦቹን ትቶ የተከተለ ታላቅ ሐዋርያ ነው። ሁሉን ትቶ ክርስቶስን ተከትሏል። ከዋለበትም እየዋለ ካደረበትም እያደረ ወንጌልን ተምሯል። በዛ በቂሳርያ የሰው ልጅ ሰዎች ማን ይሉታን ብሎ ቅዱሳን ሐዋርያትም በጠየቃቸው ሰዓት ኤልያስ ይሉሃን፣ ኤርምያስ ይሉሃን፣ ሌላም ነቢይ ይሉሃን እያሉ ሲናገሩ ክርስቶስ እናንተስ ማን ትሉኛለህ ብሎ ሲጠይቃቸው ሐዋርያው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ደፍሮ የተናገረ፣ ክርስቶስም ደግሞ በመልሱ በመደነቅ የዮና ልጅ ስምዖን ሆይ አንተ አለት ነህ፣ በአንተ አለትነትም ቤተ ክርስቲያንን እሰራታለሁ፣ የሲኦል ደጆችም አያናውጧትም ብሎ የመሰከረለት ታላቅ ሐዋርያ ነው። ከትንሣኤ በኋላ በዛ በጥብርያዶስ ባህር ለቅዱሳን ሐዋርያት በተገለጠበት ሰዓት ምዕመናንን እንዲጠብቅ ምዕመናንን እንዲያስተምር ሊቀ ሐዋርያት አድርጎ እንደሾመው መጽሐፍ ያስረዳናል። ሐዋርያው ቅዱስ ጴጥሮስ 2 መጽሐፍትን ጽፎ 2 መልእክታትን ጽፎ በመጨረሻም በ67 ዓመተ ምህረት ሐምሌ 5 ቀን በሮማ አደባባይ ወንጌልን እየሰበከ ወንጌልን እያስተማረ በኔሮን ቄሳር ጊዜ ወደ ላይ እንዳይሰቅሉት ሰቃዮችን ወይም ገዳዮችን በመለመን የሚሰቅሉትን በመጠየቅ እግሩን ወደ ላይ ራሱን ወደ ታች አድርገው በመስቀል ላይ ሰማዕትነትን ተቀብሏል ማለት ነው። ስለዚህ ሐምሌ 5 ቀን ቅዱስ ጴጥሮስና ቅዱስ ጳውሎስ የሚከበሩበት ምክንያት የዕረፍታቸው መታሰቢያ ነው ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስም በስማቸው ዝክርን የዘከረ ቤተክርስቲያንን ያሰራ ዕጣን ጧፍ ወደ ቤተክርስቲያናቸው ያመጣውን በእነሱ ስም እንደሚምርላቸው ቃል ኪዳን ሰጥቷቸው ቃል ኪዳን ገብቶላቸው ሰማዕትነትን ተቀብለው አርፈዋን ማለት ነውና የአባቶቻችን በረከት የእናታችን የድንግል ማርያም አማላጅነት የአምላካችን ቸርነት አይለየን። ይቆያል።